ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ ጤና ይስጥልን እንዴት አላችሁ የተወደዳችሁ የጣና ፈርጥ ፕሮግራም ተከታታዮቻችን ሳምንታዊ የጣና ፈርጥ ፕሮግራማችን ነው በዛሬው እንግዲህ የባህር ዳር ከተማ ስማርት ሲቲ ወይም ደግሞ ስልጡን ከተማ ልትሆን የበለጸገች ከተማ ለነዋሪዎቿ ለጎብኚዎቿ ምቹ ከተማ እንድትሆን ስማርት ሲቲ ፕሮጀክት ምን እየሰራ ነው የሚለውን ከባህር ዳር ከተማ አስተዳደር ተቀዳሚ ካንቲባ ጎሹ እንዳላማው ጋር ቆይታ አድርገናል። በዚህ ርዕሰ ጉዳይ ላይ ሰፊ ሀሳቦች ይነሳሉ። በተለይም ደግሞ የባህር ዳር ከተማ ተፈጥሮ ከሰጣት ውበት ባሻገር ምቹ ትሆን ዘንድ የቱሪዝም ከተማ እንድትሆን ሰዎች የሚጎበኟት የቆይታ ጊዜያቸውን የሚያራዝሙባት ከተማ እንድትሆን ምን እየተሰራ ነው፣ ቴክኖሎጂ ላይስ ምን አገልግሎት እየሰጠ ነው የሚለውን እያነሳን ቆይታ እናደርጋለን። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አንድ ከተማ ስማርት ወይም ስልጡን ለማለት ሊሟሉ የሚገቡ ጉዳዮች አሉ። በቴክኖሎጂ የታገዘ መሰረተ ልማት፣ አካባቢያዊ ተስማሚነት፣ ዘመናዊ የከተማ ልማት እቅድ፣ የሚዘረጉ ስርዓቶችን መተግበር የሚችል ባለሙያና ተገልጋይ ያስፈልጋል። ስማርት ሲቲ አተገባበርን ስንጀምር እንደ ባህር ዳር ከተማ ይሄ ስራ ምንድነው በራሱ ከከተማ ጋር ያለውን አጠቃላይ አስፈላጊነት መሰረት በማድረግ ጥናቶች እንዲጠኑ አድርገናል። በከተማ አስተዳደሩ አንድ ራሱን የቻለ የባለሙያዎች ቡድን እንዲቋቋም ተደርጓል። ሁለተኛው ደግሞ የባህር ዳር ዩኒቨርሲቲ ምሁራን እንዲጨመሩበት ለማድረግ ጥረት አድርገናል። በሶስተኛ ደረጃ ደግሞ የሀገራችን የከተማና ልማት ሚኒስቴር ከተማና መሰረተ ልማት ሚኒስቴር ስማርት ሲቲ ምንድነው እንደ ሀገር ስማርት ሲቲ ሲባል ምን ለማለት ተፈልጎ ነው፣ እንዴት ነው እየተተገበረ ያለው፣ ምን ውጤት አለው የሚለውን እንደ መነሻ አድርገን ወስደናል። ሌላ በኩል ደግሞ የአጠቃላይ የዓለም አቀፍ የስማርት ሲቲ በሀገሮች አተረጓጎሙ ይህንን ጥቅም ላይ የዋለበት መንገድ ምን ይመስላል የሚለውን የደሳ ጥናት ለማድረግ ሞክረናል ማለት ነው። እንግዲህ የስማርት ሲቲ ምንድነው በጽንሰ ሀሳብ ደረጃ የሚለው እንደየሀገሩ አተረጓጎሙ ይለያያል። የተወሰኑ ነገሮችን ከኢንፎርሜሽን ቴክኖሎጂ ጋር የተያዙ ስራዎችን ከተማን ለማዘመን የሚደረጉ ጥረቶችን ወስደው ስማርት ሲቲ፣ ኢንፎርሜሽን ኮሙኒኬሽን፣ ሳይበር እንደዚህ ያሉ በተለያየ ሀገራት ስማርት ሲቲ የተለያየ ትርጓሜ ይሰጡታል። ከዚህ ተነስተን ስማርት ባህር ዳር ፕሮጀክት ጽሕፈት ቤት ምንድነው ሊወስድ የሚችለው ከዚህ ከዓለም አቀፍ ተሞክሮ በሀገራችን እንደ ሀገር ሚኒስቴር መስሪያ ቤቱ ያስቀመጣቸውን ስማርት ሲቲ ሊባል የሚገባው ምን ሲሆን ነው የሚለውን መሰረት በማድረግ የአዲስ አበባ ከተማ የአዳማ ከተማ ተሞክሮ ምን ይመስላል የሚለውን ወስደን የጥናት ቡድኑ ራሱን የቻለ አንድ ትልቅ ዶክመንት ነው ዴቨሎፕ የተደረገው። አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ በዚህ ተመስርተን ስማርት ባህር ዳር ፕሮጀክት ጽሕፈት ቤትን ለማቋቋም ችለናል ማለት ነው። ስለዚህ ስማርት ሲቲ ማለት ለሰው ልጆች ለመኖር ምቹ የሆነ ከተማ መፍጠር፣ ዘመናዊ ከተማ መፍጠር ማለት ነው። አሁን ደግሞ ትንሽ አማርኛውን ስማርት የሚለውን ቀይረው ስሉጥ ከተማ፣ ስልጡን የሆነ ከተማ ማለት ነው። ስልጡን ከተማ ከኢንቫይሮንመንቱ እስከ ሰው ድረስ አጠቃላይ ሁሉም ነገር በዚህ ልክ በቴክኖሎጂ በተለይም ዲጂታላይዜሽን መሰረት በማድረግ ስራዎችን መስራት የሚቻልበት ለአኗኗር ለስራ የተመቸ ከተማ፣ ስልጡን የሆነ ከተማ፣ ስልጡን የሆነ ማህበረሰብ የመፍጠር አጀንዳ ያለው ነው ማለት ነው። ስለዚህ እኛም ወስደን የምንሰራው ይህንን ሪያሊቲው እውን ለማድረግ ነው። ከዚህ ተነስተን ባህር ዳር ከተማ ስማርት ሲቲን ተግባራዊ ስናደርግ ምኑን ነው የዘመነ የሰለጠነ የምናደርገው ምኑን ነው። ከዚህ አኳያ ወደ 6 የሚደርሱ ኮምፖነንቶች አሉት። የስማርት ባህር ዳር ፕሮጀክት ጽሕፈት ቤት ሲቋቋም ልናሳካቸው የምንፈልጋቸው ግቦች
ወይም ደግሞ ሜጀር የሆኑ ተግባራት አሉ። የመጀመሪያው ስማርት የሆነ አኗኗር መፍጠር። አይንካሺ ደግ ደግሽን እንስማ የኛን ባህር ዳር ቆንጆች። በሁለተኛ ደረጃ ደግሞ የአባይ ወንዝ መሀሏን ከፍሏት የሚያልፍ ከተማ ናት። ስለዚህ ተፈጥሮን ከሰው ልጆች ጋር ተፈጥሮን አያያዝን ተፈጥሮና የሰው ልጆች ደግሞ የሚኖራቸው መስተጋብር ጤናማ ማድረግ ዓለም አቀፍ የአየር ንብረት ለውጥን የተከተለ ይህንን አያያዝ መሰረት ያደረገ ስራ መስራት አለብን ብለን ነው እየሰራን ያለ ነው። አንዱ እንግዲህ ጣና ሐይቅን የባዮስፌር መጠበቅ አንዱ ነው። ጣና ሐይቅን ከከተማው መስተጋብር ጋር መጠቀም አንዱ ነው። ጣና ሐይቅን ለመዝናኛ ለቱሪዝም መጠቀም ሌላኛው እሱ ነው። አጠቃላይ የአባይንና የጣናን የተፈጥሮ የብዝሃ ህይወት አጠቃቀም አያያዝ ከከተማዋ ህልውና ጋር አያይዞ የመስራት ስራም የተሰራበት ነው። እንግዲህ ይህንን አያይዘን የሰራናቸው ተጨባጭ ለውጦች ስላሉ ነው። ሌላኛው ኢገቨርናንስ ወይም ስማርት አስተዳደር የሚባለው መፍጠር ነው። እንግዲህ የከተማው አገልግሎት አሰጣጡ ቀልጣፋ፣ ዘመናዊ እና ፈጣን መሆን መቻል አለበት። በዚህ ረገድ በጣም የሚስተዋሉ መሰረታዊ ችግሮች አሉ። ይህንን የምንፈታው ደግሞ ዲጂታላይዜሽንን እውን ስናደርግ ነው። ሰርቪሱ የተሳለጠ እንዲሆን ማድረግ ነው። የመረጃ አያያዛችን የተሟላ ታማኝነት ያለው እንዲሆን ማድረግ መስራት አለብን በሚል ዲጂታላይዜሽንን እውን ለማድረግ የሚያስችሉ ስራዎች እንዲሰሩ ነው አንዱ የስማርት ባህር ዳር ኮምፖነንት የያዘው ማለት ነው። ሌላኛው የስማርት ኢኮኖሚ ነው። ኢኮኖሚው ከከተማ ነዋሪው ከሀገር ኢኮኖሚ ከክልል ኢኮኖሚ ጋር ፍጥነት ያለው እንቅስቃሴ ያለው ኢኮኖሚ እንዲኖር ዲጂታላይዜሽን እዚህ ላይ መኖር አለበት። ቴክኖሎጂ እዚህ ላይ መጠቀም መቻል አለብን ብለን የጀመርነው የስማርት ኢኮኖሚውን ለማሳደግ የሚሰራ ስራ አለ። ከዚያ ውጪ ከአኗኗር በተሻለም ደግሞ ነዋሪውን ራሱን ስማርት ማድረግ ያስፈልጋል። የሰለጠነ ያወቀ የተማረ መሆን መቻል አለበት። ዓለም የሰው ልጆች ስልጣኔ የደረሰበት ደረጃ መድረስ የሚችል ያወቀ ማህበረሰብ፣ ስልጡን ማህበረሰብ እንዲኖር ከትምህርት ከጤና እና ከነዚህ ጋር የተያያዙ ስማርት ነዋሪ መገንባት ስራ እንሰራለን። ከትውልድ ጀምረን ነው የምንሰራው። ከጽንስ ጀምሮ ተወልዶ አድጎ ተምሮ ይሄ ሰው ምን አይነት ስብዕና የተላበሰ እና እውቀት ያለው ሰው መሆን መቻል አለበት የሚለውን መሰረት ያደረገ እነዚህን 6 ኮምፖነንቶች የያዘ የስማርት ባህር ዳር ፕሮጀክት ጽሕፈት ቤት ተቋቁሟል። ሄዶ የነዚህ ድምር ውጤት ስማርት ባህር ዳርን እውን ማድረግ ነው። ከዛ ቀጥለን ደግሞ እንግዲህ ይህንን እውን ካደረግን ቀጥለን ቪዥናችን ምን ይሆናል? ብልህ ከተማ፣ ኢንተሊጀንት የሆነች ከተማ እንድትሆን ማድረግ ነው። ከዚህ ቀጥሎ የሚመጣው ሽግግር እሱ ይሆናል ብለን ነው እየሰራን ያለ ነው ማለት ነው። ክፉ አይንካሺ ደግ ደግሽን እንስማ የኛን ባህር ዳር ቆንጆች ከተማ። ስማርት ባህር ዳር በሂደት ተገንብቶ የሚመጣ ነው። ካለው ላይ ጀምረን እየገነባን እየጨመርን ሂደን የሚባለውን ደረጃ ማሟላት የሚችልበት ማድረስ ነው። ከዚህ አኳያ የመጀመሪያው ነገር አሁንም ካነሳሽው ጉዳይ ጋር ተያይዞ የሚነሳው ቴክኖሎጂን መጠቀም መቻል ነው። ቴክኖሎጂን እንዴት ነው የምንጠቀመው? እንደ ከተማ መሰረታዊ ችግራችን ይሄ ነው የነበረው። አንዱ ተቋም የሆነ ቴክኖሎጂ ይጠቀማል፣ ሌላኛው ተቋም ደግሞ የራሱን ይጠቀማል። ክልሉ የሆነ ቴክኖሎጂ ይልካል፣ ፌዴራል የሆነ ቴክኖሎጂ ይመጣል። ሁሉም በተማከለ መንገድ ሳይሆን ማን ምን ይጠቀማል፣ ማን ምን ሀብት ይጠቀማል የሚለውን የምናውቅበት ሁኔታ አልነበረም። ለምሳሌ የገቢ ተቋሙ በራሱ የራሱን የሚጠቀምበት፣ ትራንስፖርት ተቋሙ ሌላ፣ የጤና ተቋሙ ሌላ፣ የመሬት ተቋሙ ሌላ የሚጠቀሙበት በተበተነ ሁኔታ የነበረ ሁኔታዎችን የመጀመሪያው ነገር ቴክኖሎጂን እንደ ከተማ
ሰብስበን የመጠቀም በታወቀ መልኩ ተጠያቂነት ኃላፊነት ባለበት መልኩ መጠቀም መቻል። ፌሌሪቲ ቢመጣ ችግር ቢፈጠር አጠቃቀሙ ላይ የተፈጠረው ችግር የሀገርን ኢኮኖሚ ሊያበላሽ ይችላል፣ አይደለም የከተማውን ቀርቶ። ይህንን መሰረት ባደረገ መልኩ ኦዲት እየተደረጉ እንዲገቡ ቴክኖሎጂዎች በአጠቃላይ የምንጠቀማቸው ሶፍትዌሮች ምንድን ናቸው? ምን አይነት ናቸው? ለምን አገልግሎት ነው? ማን ነው የሚቆጣጠራቸው? ለሳይበር ሴኩሪቲ ተጋላጭነታቸው ምንድን ነው የሚመስለው? አቢዩዝ እንዳይደረጉ የሴኩሪቲ ክሊራንስ አላቸው ወይ? እንደ ሀገር ኦዲት የተደረጉ አውተንቲኬትድ የተደረጉ መሆን መቻል አለባቸው። ይህንን መሰረት አድርገን የቴክኖሎጂ አጠቃቀማችንን ማዘመን ነው። በሌላ መልኩ ደግሞ አንድን ቴክኖሎጂ ብዙዎች ተቋማት እንዲጠቀሙበት ማድረግ፣ ሀብትን በቁጠባ መጠቀምም ሌላው ጉዳይ ነው እንጂ አንዱ የሆነ ሶፍትዌር ለማስለማት የሆነ ሀብት ይመድባል፣ ያኛውም ይመድባል፣ ያኛውም ይመድባል። ግን ቴክኖሎጂው ተመሳሳይ ነው። አንድ ቴክኖሎጂ ነው። አጠቃቀሙ ነው በየተቋማት ሊለያይ የሚችለው። ግን መጠቀም ይችላል። ያንኑ ቴክኖሎጂ መለስተኛ ማሻሻያ ተደርጎ መጠቀም ይቻላል። የመልካም አስተዳደር የአገልግሎት አሰጣጥ ገና የህዝብ እርካታ ያልተገኘበት ጉዳይ ነው። አሁን ያነሳውልሽ ቅድም መሶብ አንድ ማዕከል አገልግሎት ጠይቀው የሄዱ ቁጥራቸው በጣም ጥቂት ነው። በ30 ሺዎች የሚቆጠር ነው። ይሄ ማለት ገና ብዙ ተገልጋይ ወደዛ መሄድ አለበት ማለት ነው። በሌላ መልኩ ደግሞ መምሪያዎች እኛ ለምሳሌ በባህር ዳር ከተማ ባለን ጥናት አሁን ወደ 14 ተቋማት ወደ መሶብ አንድ ማዕከል እንዲገቡ ይፈልጋል። ከ92 በላይ አገልግሎቶች በቀጥታ በአንድ ማዕከል እንዲሰጡ እንፈልጋለን። ይሄ ማለት በዚህ እናቆማለን ማለት አይደለም። የተገልጋዩን ዲማንድ መሰረት አድርገን አሁንም የሚቀሩን አገልግሎቶች ወደዛም ልናስገባቸው የሚገቡ የህብረተሰቡ የዕለት ተዕለት ህይወት ውስጥ ያሉ ህብረተሰቡ የሚጠይቃቸው አገልግሎቶች ካሉ እየተጠኑ የሚገቡ ነው የሚሆነው። የሚቆም ነገር የለም። ሂደት ነው ስላልኩ ቅድም በዚህ መልኩ ይቀጥላሉ። እነዚህ ተቋማት ብቻ አይደሉም ማለት ነው። የሚቀጥሉ ተቋማት ይኖራሉ። የሚቀጥሉ አገልግሎቶች ይኖራሉ ወደ መሶብ አንድ ማዕከል አገልግሎት። ይህንን ለማድረግ እኛ ተቋማት አገልግሎቶቻቸውን እንዲለዩ እንደግፋቸዋለን። ከሚለዩ አገልግሎቶች ደግሞ መግባት ያለበት የትኛው ነው የሚለውን የበዛ ተገልጋይ ያለበት የትኛው ነው የሚለውን የልየታ ስራ እንዲሰራ አለ። ይሄ ራሱን የቻለ የሚመራ ታስክ ፎርስ አለ ወይም ደግሞ ኮሚቴ አለ። የተቋቋመ ኮሚቴ የሚቀጥል ይሆናል። እንደ ከተማ የጀመርነውን የመሶብ አንድ ማዕከል አገልግሎት እንደ ክፍለ ከተማ ደግሞ የመሶብ አንድ ማዕከል አገልግሎት በሚቀጥለው መኖር አለበት ነው። ተደራሽ መሆን መቻል አለበት። ባህር ዳር ከተማ ተፈጥሮ ከችራት በላይ መሪዎቿ የሚተጉላት፣ ነዋሪዎቿም በምቾት የሚኖሩባት ከተማ፣ ስልጣኔን የተገበረች ከተማ ሆና ቀጥላለች። ተንቀሳቃሽ የአገልግሎት አሰጣጥንም ወደፊት እንተገብራለን ብለን ይዘናል። ለምሳሌ አዲስ አበባ አሁን ተንቀሳቃሽ በአውቶቡስ አንድ ማዕከል አገልግሎቱ ወሳኝ የሆኑ ህብረተሰቡ የሚፈልጋቸው ተግባራት ተለይተው አገልግሎት መስጠት ጀምረዋል። ተመሳሳይ እኛም ከክልሉ ሲቪል ሰርቪስ ጋር አሁን እየተነጋገርን ነው። አገልግሎቱ ወደየሰፈሩና መንደሩ መውረድ መቻል አለበት። እስከዚህ ድረስ ነው ድጋፋችን የሚቀጥለው ማለት ነው። በዚህ መልኩ የህብረተሰቡን አገልግሎት አሰጣጥ አንደኛ ቀላል ማድረግ፣ ተደራሽ ማድረግ፣ በሁለተኛ ደረጃ ደግሞ ይህንን አገልግሎት የሚሰጡ ሰዎች ቴክኖሎጂ እስከተወሰነ ጥግ ነው ሊሄድ የሚችለው። ሰውን ሊተካው አይችልም 100%። በቴክኖሎጂው እንዳልሽው ነው የሰው ልጅ ፈጠረው መልሶ የሚጠቀምበት እሱ ነው። በአግባቡ ካልተጠቀምንበት ምንም ጥቅም ላይ መዋሉ ፋይዳ ቢስ ሊሆን ይችላል። ይህን አገልግሎት የሚሰጡ ባለሙያዎች የመጀመሪያ የተመረጡ መሆን መቻል አለባቸው። በምን
በስነ ምግባራቸው በሙያዊ በዘርፋቸው ሙያ ባላቸው ችሎታ ቅንነታቸው ስብዕናቸው እነዚህን መሰረት ተደርጎ ለመምረጥ ጥረት ተደርጓል። የስነ ምግባር ችግር ያለበት እንደዚህ ከሆነ እዚያ ውስጥ መግባት የለበትም። በሂደትም በዚህ አይነት ዝንባሌ የሚታይበት ካለ በአሰራር እንደዚህ አይነት ነገሮችን ማስተካከል ያስፈልጋል። በሌላ መልኩ ደግሞ እንደዚህ እንኳን ምልመላ አድርገን የሰው ልጅ ብቃቱ ያው አሁን ዓለም ሩጫ ላይ ነው ያለችው። እድገታችን ስልጣኔያችን ብዙ ነው፣ ለውጥ አለ። ስለዚህ ከዘመኑ ጋር የሚራመድ በመረጃ ላይ የተመሰረተ እውቀት ያለው ሰው መሆን ይፈልጋል። ስልጠናዎችን ማግኘት አለባቸው። የልምድ ልውጦችን ማድረግ አለባቸው። ስለዚህ ይህን መሰረት አድርጎ ደግሞ አገልግሎት ሰጪው ብቁ እንዲሆን ማድረግ ያስፈልጋል። ይህንን ለማድረግ እንግዲህ እኛ ከተለያዩ ተቋማት ጋር ከክልሉ ጋር ሌሎች በዘርፉ አገልግሎት የምንሰጥባቸው ዘርፎች የተለያዩ ቢሆኑም እውቀቱ ያላቸው ሪሶርሱ ያላቸው መንግስታዊ የሆኑ መንግስታዊም ያልሆኑ ተቋማት ጋር በጋራ ስልጠናዎችን መስጠት ላይ ትኩረት አድርጎ መስራት ያስፈልጋል እና አንዱ አገልግሎቱን የምናዘመነው በዚህ መልኩ ነው። ስማርት ባህር ዳር ሌላው የሴኩሪቲ እንዲኖር እንሰራለን። ከዚህ አኳያ እንግዲህ እንደ ገብታችሁ እንዳያችሁት የባህር ዳር ከተማ አንድ ማዕከል ማነው የሲቹዌሽን ሩም ወይም ኮማንዲንግ ሴንተር የሚባለው እዚሁ ከንቲባ ግቢ ነው የተቋቋሙ ማለት ነው። በከተማችን ወደ 468 ካሜራ ያስፈልጋል። ከተማዋን አጠቃላይ ኮንትሮል ለማድረግ 468 ካሜራ ያስፈልጋል። አሁን ወደ 68 የሚሆኑት ካሜራዎች ገጠማ ስራ የተሰራላቸው ናቸው። የተወሰኑ አክቲቭ ያልሆኑ ያለው አሉ ይመስለኛል። 65 አክቲቭ የሆኑ ካሜራዎች ነው ያሉት። እዚህ ግቢ ያሉትን ሲጨምር ደግሞ አጠቃላይ ወደ 75 ካሜራዎች ነው ያሉን እና ይሄ በሙከራ ደረጃ ጥሩ ነው። የኛ ደግሞ የምንጠቀምባቸው ካሜራዎችም ዘመናዊ ናቸው። በአርቲፊሻል ኢንተለጀንስ የበለጸጉ ናቸው። ይህን መሰረት አድርጎ ነው እንትኑ ትንሽ ቀረብ ያለ ነው፣ የዘመነ ነው። የሰዎችን እንቅስቃሴ፣ አካባቢውን እንቅስቃሴ፣ የሰውን ማንነት፣ የመኪኖችን ፕሌት ናምበራቸው ሳይቀር አጠቃላይ መለየት ዲቴክት ማድረግ የሚችል እና መረጃ ሰጪ ተደርጎ ነው የተዘጋጀው። እሱን ደግሞ የበለጠ ማሳደግ ያስፈልጋል። አሁን ወንጀልና ወንጀል ክስተቶችን የአካባቢዎችን ደህንነት ኮንትሮል ማድረግ የምንችልበት ነው ማለት ነው። በሌላ መልኩ የአንድ ጥሪ ማዕከል ተዘጋጅቷል። የጥሪ ማዕከላችንም አክቲቭ ማድረግ እሱን ከስማርት ሴኩሪቲ ጋር የተያያዘ ነው። ቀጥታ ጥቆማ የሚሰጥበት ነው። ሌሎችም አገልግሎቶች ላይ ያለ ዲፌክት ካለ ወይም ጎደሎ ካለ በዚህ ኮል ሴንተር የሚሰጥ ነው። ፕላስ አሁን አንድ ተጨማሪ ኮል ሴንተር ደግሞ እዛው አንድ ማዕከሉ ላይ ሞሰብ አንድ ማዕከል ላይ እየተከፈተ ነው ያለው። እሱ ብቻ ሳይሆን እዚህ ያለው የሲቹዌሽን ሩም እና የዛ ፖሊስ ማዕከሉ እኛ ሞሰብ አንድ ማዕከል ያሉት እንዲናበቡ የማድረግ ስራ አሁን እየሰራን ነው ያለን። እዛ ፖሊስ አገልግሎት ይሰጣል፣ የጥቆማ ይቀበላል። የብልሹ አሰራር ካለ ምን ካለ እዛው ጥቆማ ይሰጣል ማዕከሉ ውስጥ ማለት ነው። ይህንን የማስተሳሰር ስራም አብረን እየሰራን ያለንበት ሁኔታ ነው ያለ። አሁን ደግሞ ከክልሉ ፖሊስ ኮሚሽን ጋር በመሆን ስማርት የሆነ የፖሊስ ስቴሽን ማንኛውም ዜጋ ገብቶ ጥቆማ ሰጥቶበት የሚሄድ ኦንሊ ቴክኖሎጂ በቴክኖሎጂ የታገዘ ጥቆማ ሰጥቶበት የሚሄድ እየተዘጋጀ ነው ያለው ፖሊስ ኮሚሽን። ይህን የማስተሳሰር ስራ እንሰራለን እና አንዱ ስማርት ሴኩሪቲን ተግባራዊ ለማድረግ በስማርት ባህር ዳር ፕሮጀክት ጽሕፈት ቤት የተጀመረ ስራ ነው ያለው ማለት ነው። በሌላ መልኩ ደግሞ የከተማችን ወሳኝ የሆነውን ችግር የዲጂታል የነዋሪነት መታወቂያን ሶፍትዌር ለምቷል። በክልሉ ኢኖቬሽንና ቴክኖሎጂ ቢሮ ቴስት ተደርጓል። የጤናማ የሆነ ትክክለኛ ሶፍትዌር መሆኑን ኢንሳ ሰርቲፋይድ አድርጎታል። የተለያዩ ቴስቶች አልፏል። አሁን
በአጭር ቀን መታወቂያ ህትመት እንጀምራለን ማለት ነው። ዲጂታል የባህር ዳር ከተማ ነዋሪዎች መታወቂያ ከዚህ በኋላ ቀበሌ ሄዶ መታወቂያ እንደዚህ ሆነብኝ ይሄን ያህል ተጠየቅኩ እንዲህ ነው የሚለው ያስቀራል። አንዱ ቴክኖሎጂን ሶፍትዌርን ማልማትና መጠቀምም አንዱ የስማርት ባህር ዳር ፕሮጀክት ተልእኮም ጭምር ስለሆነ በዚያ መልኩ ስራ እየተሰራ ያለበት ሁኔታ ነው ያለ ማለት ነው። ከተማን ማዘመን አለቀ ጨርሰናል የሚባል አይደለም። ይልቁንም ከጊዜው ከዘመኑ እይታና ቴክኖሎጂ ጋር ማዛመድ የሚጠይቅ ነው። ባህር ዳር ከተማም አንድም ነዋሪዎቿ በምቾት እንዲኖሩባት ማድረግ፣ በሌላ በኩልም አዳዲስ ነገሮች የሚተገበሩባትና ከዘመኑ ጋር ተራማጅ ከተማ ማድረግ ነው። ባህር ዳር ከተማ ስማርት ከተማ እንድትሆን፣ ስልጡን ከተማ እንድትሆን፣ ስሉጥ ከተማ እንድትሆን፣ አለፍ ብላም ደግሞ ኢንቴሊጀንት የሆነች ከተማ እንድትሆን መሰረቱን እየጣልን ያለ ነው። ለምሳሌ ቅድም ካነሳቸው ወሳኝ ፒላሮች አንዱ ስማርት ሞቢሊቲ ነው። እኛ አሁን የኤሌክትሪክ ትራንስፖርቴሽን ማስ ትራንስፖርቴሽኑን እያዘመነው ነው ያለ ነው። መኪኖች ገብተዋል። ቀጥለንም ከኢንቫይሮንመንቱ ጋር የተዋደደ እንዲሆን ለማድረግ ሌሎች ሰርቪሶቻችን ታክሲዎቻችን እንደዛ እንዲሆኑ ተጨማሪ አውቶቡሶች ወደ ከተማዋ እንዲገቡ በማድረግ ከተማችን ዘመናዊነቷን እንድትቀጥል እንፈልጋለን። የሰዎች ጤናማ እንቅስቃሴ በአባይና በጣና ዳርቻ ላይ የተሰሩት የእግረኛ መንገዶች እና አውራ ጎዳናዎቻችን ይዘን የሰራናቸው ዘመናዊ የብስክሌት መንገድ አለ፣ ዘመናዊ መብራት አለ፣ ዘመናዊ የእግረኛ መንገድ አለ። ሰዎች በየዕለቱ ሊዝናኑባቸው ይገባል ብለን የፈጠርናቸው ከተማዋን ውብ የሚያደርጉ ገጽታዋን የሚያሳድጉ በእርግጥም ባህር ዳር ጽዱ፣ አረንጓዴ፣ ውብ ቱሪስቶች መርጠዋት የሚጎበኟት፣ የሚዝናኑባት፣ የሚቆዩባት፣ ነዋሪዎች ደስ ብሏቸው የሚኖርባት ተመራጭ ከተማ እንድትሆን ስራ በሰፊው እየተሰራ ነው ያለ። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ። የከተማችን ሕዝብ ደግፎናል። ተቋማት፣ ምሁራን በእውቀታቸው የከተማው ልጆች እዚህ ከተማ ተወልደው ያደጉ በዘርፉ እውቀቱ ያላቸው ምሁራን በዚህ ዘርፍ በመልካም ፍቃድም በመጠነኛ ኢንሴንቲቭ ወይም ትንሽ ክፍያ ተከፍሏቸው ወጫቸውን ብቻ በመሸፈን ለከተማቸው ስራ እየሰሩ ነው። ህዝቡም ያቅሙን በገንዘብም በእውቀትም በመተባበር በአጠቃላይ በቅንነት በመተባበርም እያሳየ ያለው ነገር በጣም እኛ እዚህ ያለን ሰዎች የምንመራ ሰዎች ደስ ብሎን በየቀኑ ተጨማሪ ስራ እንድንሰራ እንድናገለግለው የሚጋብዝ ነው። ለተሰራው ስራም የሚሰጠው እውቅና የከተማችን ህዝብ በተለይ ደስተኛ ሆኖ ሲገልጽልን እንሰማለን። ልጆቻችን የጀመራችሁት በጣም ጥሩ ነው፣ እስካሁን እንደዚህ አይነት ነገር አላየንም፣ ጥሩ ነገር ነው እየሰራችሁ ያላችሁ፣ ቀጥሉ ብሎ እያበረታታን ስለሆነ ይህንን ትብብሩን ከጎናችን ሳይለይ እንዲቀጥል የመጀመሪያው መልእክቴ ነው። አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ። በሁለተኛ ደረጃ ጥብቅ መልእክት ማስተላለፍ የምፈልገው ለመላው ከተማችን ነዋሪ የሰራናቸውን እነዚህን ባህር ዳርን ለማዘመን የምንሰራቸውን ስራዎች በባለቤትነት መጠበቅ ያስፈልጋል። መጠበቅ ካልቻለ ችግር ነው። የሰራነው ዘመናዊ የመብራት ፖል መብራት ብቻ የሚሰጥ አይደለም። ጊዜውን ጠብቀን ሁሉን ስናሟላለት ኤሌክትሪክ ቻርጅ ማድረግ የሚችል ነው። ኤሌክትሪክ መኪኖችን ቻርጅ ማድረግ ይቻላል። ሞባይል ቻርጅ ማድረግ ይቻላል። የካሜራ ይገጠምለታል። እያንዳንዱ ኤልኢዲ እንትኖች ይገጠሙለታል፣ ስክሪኖች ይገጠሙለታል። መረጃ ይሰጣል።
ኢንቫይሮንመንት ስለ ኢንቫይሮንመንቱ ዲቴክት አድርጎ ስለ ኢንቫይሮንመንትን መረጃ ይሰጣል። ሳውንድ ሲስተም አለው ስለ ከተማዋ አንዴ መረጃ እንድናስተላልፍ የሚያስችል ይሄ ሁሉ ሊገጠምለት የሚችል ነው። በቀላሉ ዝም ብሎ የቆመ ብረት እና የሆነ አምፖል አይደለም። ትልቅ ውድ ሀብት ነው የፈሰሰበት። እኛ መሰረቱን አስቀምጠናል፣ ስራም መስራት ጀምሯል። ነገር ግን ይህንን የሚያወድሙ ደግሞ አሉ። ይህን ኤሌክትሪክ ገመድ ቆርጦ የሚወስድ የተዘረጋውን አንዳንድ ለማሳያ ያስቀመጥናቸውን የመኪና ቻርጅ ለማድረግ ኤሌክትሪክ ሞባይል ቻርጅ ለማድረግ ያስቀመጥናቸውን እሱን ቆርጦ የሚወስድ የገነባ ነው። የእግረኛ መንገድ የሰራ ነው። የብስክሌት መንገድ የጎርፍ መፋሰሻ በዘመናዊ መንገድ ነው የሰራ ነው። የጎርፍ መፋሰሻውን ክዳን ያደረግነው ብረት ነው። ብረት አንስቶ ገንጥሎ የሚወስድ ነው። ይህንን ካልጠበቅ ነው በጣም አስቸጋሪ ነው። ለዚህኛ ደንብ ማስከበር፣ ለዚህ ፖሊስ፣ ለዚህ የሆነ የጸጥታ መዋቅር ማቆም አለብን ብለን አናምንም። የእያንዳንዳችን የራሳችን ከተማ ናት። ሳለን እኛ የምንጠቀምባት የምንኖርባት ከተማ ናት። ነገ ደግሞ ለልጆቻችን እየገነባናት ያለች ከተማ ናት። ስለዚህ ባለቤቱ ማንም አይደለም፣ ራሱ ማህበረሰቡ ነዋሪው ነው መሆን ያለበት። ባህር ዳር ከተማም አንድም ነዋሪዎቿ በምቾት እንዲኖሩባት ማድረግ፣ በሌላ በኩልም አዳዲስ ነገሮች የሚተገበሩበትና ከዘመኑ ጋር ተራማጅ ከተማ ማድረግ ነው። እነዚህ ስራዎች ሲሰሩ ከመሪዎች የመፈጸም አቅም ቀጥሎ ነዋሪዎች መሰረተ ልማቶችን መጠበቅና በአግባቡ መጠቀም፣ ከተማዋ የሚገባትን እንክብካቤ መስጠት ያስፈልጋል። በዚህ ረገድ መጠበቅ አለበት። የሰራናቸው በጣም ዘመናዊ መብራቶች አሉ። የጋርደን መብራቶች አሉ። የአደባባይ መብራቶች አሉ። ወድመዋል፣ አንዳንዶቹ ተሰብረዋል። አንዳንዶቹ በጣም ዘመናዊ የሆነ ፋውንቴን ዳንሲንግ ፋውንቴን ሰርተናል። እዚያ ውስጥ ቆሻሻም ይጨምራል። የሰራናቸው የጎርፍ ማፋሰሻዎች ቆሻሻ ነገር ሞልቶ ጎርፍ ከተማዋን በአስፋልቱ ሞልቶ እንዲያጥለቀልቅ የሚያደርግ አለ። ስለዚህ እንዲህ አይነት ነገሮች የከተማው ሕዝብ መቆጣጠር አለበት። የህንፃ ባለቤቶች አካባቢያቸውን መጠበቅ መቻል አለባቸው። በተለይ ፊት ለፊት ከዋና መስመሩ ከመንገድ ፊት ለፊት ያሉ ሰዎች፣ ባለ ህንፃዎች፣ ግለሰቦች፣ ድርጅቶች፣ ተቋማት መጠበቅ አለባቸው። ስለዚህ ይህንን ማድረግ ያስፈልጋል። ስለዚህ የምንለፋላት የምንደክምላት ከተማ የተሰራው ስራ ዘላቂ እንዲሆን የሁሉም አካላት የጋራ ርብርብ ያስፈልጋል። አሁን ጀምር ነው እንጂ ገና ብዙ መስራት ቢገቡን ጉዳዮች አሉ። ስለዚህ ይሄ ስራ ተጠናክሮ እንዲቀጥል ደግሞ ባልኩት መንገድ በእውቀትም በገንዘብም ተባብረን ከተማችን መገንባት ይጠበቅብናል የሚል አስተያየት እና ጥሪ ነው ያለኝ። አመሰግናለሁ። የተወደዳችሁ ተመልካቾቻችን የዛሬው የጣና ፈርጥ ፕሮግራም ይህንን ይመስላል። በተለይም ደግሞ ባህር ዳር ከተማን ስልጡን ከተማ ከማድረግ ባሻገር በከተማዋ ያሉትን የቴክኖሎጂ እንዲሁም ደግሞ አጠቃላይ የልማት ስራዎችን መጠበቅ የመሪዎቹ እንዲሁም ደግሞ የነዋሪዎቹ የየራሳቸው ሚና እንዳለባቸው በፕሮግራሙ እየተመለከትነው ነበረ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እጠብቃችኋለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ